አዋቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን። ጤና ይስጥልን የተከበራችሁ የገጸ ገዳማት ወአብነት መርሃ ግብር ተመልካቾች በማህበረ ቅዱሳን የአሜሪካ ማዕከል 13 ንዑሳን ማዕከላትና 12 ግንኙነት ጣቢያዎችን በስሩ ይዞም ቅድስት ቤተክርስቲያናችን የጣለችበትን ኃላፊነት እየተወጣ እንደሚገኝ ባሳለፍነው ሳምንት የገጸ ገዳማት ወአብነት መርሃ ግብራችን ለመቃኘት ተሞክሯል። ማዕከሉ በተለይ በአሁኑ ሰዓት ምዕራብ ምስራቅና ማዕከላዊ በሚል በሶስት ማስተባበሪያ ማዕከላት ሰፋፊ አገልግሎቶችን ያከናወነ እንደሚገኝ በክፍል አንድ ቆይታችን ተመልክተናል። በገዳማትና አብነት ትምህርት ቤቶቻችን ዙሪያም ስለተፈጠረው ግንዛቤም ጥያቄ አንስተን ነበር። በይደር የተሰናበት ነው። ከዶክተር አይዳ የማነ ብርሃንና ፍዳወቅ አየለ ጋር የነበረን ቆይታ ይቀጥላል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ሀዊረ ህይወት ስናዘጋጅ በተለይ እኔ እውነት ለመናገር ሀዊረ ህይወት ትልቅ አስተዋጽኦ የሰጠን ነው። ምክንያቱም ሀዊረ ህይወት ስናዘጋጅ አሁን በምሳሌ ከአንድ መኪና ጀምረን የዛሬ ስንት ዓመት አሁን ፍዳወቅ ታግዘኛል። ለምሳሌ አሁን የዲሲ ሀዊረ ህይወት ስናዘጋጅ 10 ወይም 12 መኪኖች 13 መኪኖች ይዘን እስከ 1000 ሰዎች ይዘን የምንሄድበት ቦታ ነው። አንድ ከተማ ነው ማውራው ይሄ እንግዲህ አንድ ከተማ አለ ቨርጂኒያ እና ዲሲ ብዙ ጊዜ አንድ ላይ ነው የምናደርገው። ለምሳሌ እነ ዳላስም ሀዊረ ህይወት ሲያደርጉ 1000 ባይሆንላቸውም ያን ያህል ይኖራል። አትላንታም ሀዊረ ህይወት ያደርጋሉና ሀዊረ ህይወት ስናደርግ እንደምናውቀው ሀዊረ ህይወት ክፍት ነው ለሁሉም ነው። ስለዚህ ሀዊረ ህይወት ስናደርግ ማህበረ ቅዱሳን ማን እንደሆነ ምን እየሰራ እንደሆነ የሰራው ስራ ምን እንደሆነ እና በመሰራቱም የመጣ ውጤት ምንድን ነበረ፣ ስለዚህ እናንተስ ምን ታደርጋላችሁ የሚል ውይይት እናደርጋለን። ስለዚህ ያ ምንም የማይቀር ነው። በቃ ቶፒኩ የማይቀር ነው። ሁለተኛው እሱ ነው እና ያ ምዕመኑ ልክ ሀዊረ ህይወት እዛው እያለ ይመዘገባል። እኔ መመዝገብ ፈልጋለሁ፣ እስቲ ዶክመንት ስጡኝ፣ እስቲ ምን ስጡኝ የሚሉት አለ። ከዛ በኋላ እኛ ምናልባት እንግዲህ ለገዳማ ክፍሉ ክሬዲት ብሰጥ እነዛ የተመዘገቡትን ሰዎች ከተመለስን በኋላ ስራዬ ብለን ደውለን እናገኛቸዋለን። እያንዳንዱን ማለት ነው አግኝተን እናነጋግራቸዋለን፣ እንቀርባቸዋለን፣ እንግባባቸዋለን። ከዛ በኋላ አሁን ፍዳወቅ ለምሳሌ ብዙ ወዳጆች አፍርቷል። በጣም ብዙ ሰዎችን ይደውላል፣ ፐርሰናል ይደውላል። በዓላት ሲሆን እንኳን ያደረሳችሁ፣ ልዩ ጉባኤያት ሲሆን ይጋበዛሉ። አቡነ ጎርጎርዮስ ትምህርት ቤት አለ። እዛ ትምህርት ቤት ልጆቻቸውን እንዲያስተምሩ ማስታወቂያውን በቀላሉ አክሰስ እንዲያደርጉ እናደርጋለን። ስለዚህ ምንድነው ኑና እርዱ ብቻ ብሎ መለየት ሳይሆን ግንኙነትን ፈጥረናል ማለት ነው ከነሱ ጋር። ይሄ አራተኛው አውደ ርዕይ ነው። አውደ ርዕይ ስናዘጋጅ ትልቁ ውጤት ደግሞ ያገኘንበት እሱ ነው። አውደ ርዕይ ስናዘጋጅ በተለይ አሁን ደግሞ በፊት በቪዲዮ ምናምን የኢትዮጵያውን አብነት ትምህርት ምናምን ነው የምናሳያቸው። አሁን ግን ላይቭ አብነት ትምህርት ምን ማለት እንደሆነ የሚያሳይ ልጆቻችን አሁን አብነት ትምህርት ተምረው ማሳየት ይችላሉ እና ፕራክቲካሊ እዛ ቬኒ ውስጥ እያሳዩቸው ኢትዮጵያም እንደዚህ አይነት አገልግሎት ይሰጣል። ይሄን አገልግሎት በአሜሪካም ለማስፋፋት የምንችለው አብነት ትምህርት ቤቱ በኢትዮጵያ የተጠናከረ ከሆነ ነው። የቤተክርስቲያናችን መሰረቷ ይሄ ነው እያልን ላይቭ እናሳያቸዋለን፣ ውጤቱን የሚያዩበት ማለት ነው። የአብነት መምህራኑም የተወሰኑ አሉ፣ እነሱም ያስረዳሉ። ቅድም እንዳልኩት ስማቸውን ይመዘገባሉ። እኔን መዝግቡኝ፣ ይሄን መዝግቡኝ፣ በቃ ደስ ይላቸዋል በጣም ማለት ነው ውጤቱን ሲያዩት ማለት ነው። እና ያንን ይመዘገባሉ። ግን ከተመዘገበ በኋላ ኢሚዲየትሊ ሪች አውት ከተደረጉ ነው ውጤት የሚመጣው። እና ይሄን ስል አሁን ሁሉንም የመዘገብነውን ጠርተን ሁሉንም አነጋግረን ሁሉንም ውጤት አምጥተናል ማለት አይደለም። እኔ አሁን የተሳሳተ መልእክት ማስተላለፍ አልፈልግም። አንዳንድ ቦታዎች ላይ ብዙ ስራ ይጠብቀናል ነው፣ በጣም ብዙ ይቀረናል። ግን ያለንን ነገር ማየት እና ማመስገንም ስላለብን ነው እንጂ ይሄ አልነበረም። እውነት ለመናገር በአሜሪካ ሀገር ደረጃ ከዚህ በላይ መስራት አለብን። መስራት ያለብን ደግሞ መስራት በእውነት አፕሮች ቢደረጉ እና በደንብ የምንከታተላቸው እና ሆኖ
ጊዜያቸውንና ገንዘባቸውን ሰውተው ለቤተክርስቲያናቸው መኖር የሚፈልጉ ምዕመናን አሉ። ስለዚህ ያንን አፕሮች ማድረግ አለብንና ኮንሲስተንትሊ ከተከታተልናቸው የምንሰራው ስራ ምን እንደሆነ ከተረዱ ይሆናል። የመጨረሻውና ዋናው እና አሁንም ክፍተት ያለብን የተሰራው አሜሪካን ሀገር ያው እንደ ባህል ማንም ሰው ገንዘብ ከሰጠ ገንዘቡ የት እንደዋለ ምን እንደሰራ ውጤቱ ምን እንደሆነ ማየት ይፈልጋል። ያን ካላየ የሚቀጥለው ጊዜ መስጠት አይችልም። በቃ ይሄ እኔም እዛ ኢትዮጵያ አዲስ አበባ ያለውኝ ለአሜሪካ ገንዘብ ሲልኩ ማለት ነው ልጄ በሉ ሪፖርቱን ቶሎ እናዘጋጅ አለበለዚያ አይሰጡንም የምንልበት ዘመን ድሮም ነበረ ማለት ነው። እና ጥሩ ነው እኛንም በደንብ ወጥሮ ይዞናል which is really good። ሪፖርት የቪዲዮ ሪፖርት እንልካለን የጽሁፍም አይደለ? እንደውም አንድ ጥያቄ አድርጌ ላነሳው ነበር። በጣም አንድ ራሱን የቻለ ካልቸር ይመስለኛል ይሄ ራሱ በጣም ደስ የሚል ነገር ነው። በጣም አሁን ደግሞ ጭራሽ በእንግሊሽ ሪፖርት መላክ ጀምራቸዋል። ምክንያቱም ኦዲት ስንደረግ አማርኛ እየሆነ ባካችሁ ተርጉሙ ይለናል ፋይናንስ ሲስተሙ የአገሩ ፋይናንስ ሲስተም። አሁን ደግሞ ዶኖሮቻችን አማርኛ የማይችሉ እዚህ ሀገር ተወልደው እንግሊዝኛ ብቻ የሚችሉ የውጭ ሀገር ዜጎችም ይመጣሉ። ስለዚህ ሪፖርታቸው በእንግሊዝኛ ሁሉ መሆን አለበት። ስለዚህ ሪፖርቱ በእንግሊዝኛ መሆን ጀምሯል። የቪዲዮም አለን እና በአመት አንዴ እሱ ላይ ጠንካራ እንቅስቃሴ አለ። በአመት አንዴ ልክ እርዱን የምንልበት ዘመን ላይ ማለት ነው። እርዱን አይደለም የምንለው የተሰራውን ስራ ነው የምናቀርበው እና የምስጋና ቀን ነው የምንለው። ከዛ የምስጋና ቀን ላይ ይጠራሉ። የተሰራውን ስራ እናንተ የላካችሁልን የቪዲዮ እንደውም እናንተ ናችሁ የምታዘጋጁት ሙሉን እናንተ ያዘጋጃችሁትን እኛም ቀነጣጥመን እዛው ገዳሙ ድረስ ሄዳችሁ አብነት ተማሪዎቹን ኢንተርቪው አድርጋችሁ አብነት መምህሩን ኢንተርቪው አድርጋችሁ የተሰራውን ስራ ምዕመኑም እዛ አካባቢ ያለውን ዘግባችሁ ያመጣችሁትን ኦርጋናይዝ አድርገን የምስጋና ቀን ብለን የምናዘጋጀው ላይ ስናቀርብላቸው አዳምጠው አብዛኞቹ የሚቀጥለው ስራ ምን እንስራ ነው የሚሉት የሚሆነው። ያንን ስንሰራ ያን ያመጣ ነው ብዬ ነው የማስበው እና እኔ ሲስተሙ ሆኗል የምለው ለዛ ነው። በእርግጥ ክፍል ኃላፊ ለምሳሌ አንድ ንዑስ ማዕከል የገዳማ ክፍል ኃላፊ ከሌለው ይሄ ይሰራል ላይሆን ይችላል። ስለዚህ ሲስተሙ ገና አልተጠናከረም ማለት ነው። አሁን ፍርዳወቅ የገዳማ ክፍል ኃላፊ ከሆነ በኋላ ለውጥ መጥቷል። ኮሚቴ ሆኖ ሰርቶ ስለነበረ ማለት ነው። ከዛ ፊት አትሰራም ማለት አይደለም፣ ግን የኛም ጥረት ይፈልጋል ለማለት ፈልጌ ነው። ጥረቱ ካልተጨመረበት ገና ለገና ሲስተም ውስጥ ገብቷልና ምዕመኑም ኑ ገንዘቡን ስጡን ስላሉ ይሰጣል ማለት አይደለም። ምናልባትም አንዳንድ ንዑሳን ማዕከላት ይሄንን ሲያዳምጡ የት ንዑስ ማዕከል ነው እንዲህ ጠንካራ ንዑስ ማዕከል እንዳይሉኝ አንዳንድ ንዑሳን ማዕከላት ላይ ድካም እንዳለ በዚሁ እንዲታወቅ እፈልጋለሁ። ግን በማዕከል ደረጃ ጥሩ እንቅስቃሴ ነው። ግን እኔ አሁንም እንደው ይሄንን ሳጠቃልለው ይሄንን ሀሳብ ማለት ነው ይሄ ነው ሰውን ነቃ ብሎ እንዲያገለግል ያደረገው ለማለት ነው። ሁለተኛው ግን በማህበረ ቅዱሳን አባላት ብቻ ላይ ያጠነጠነ አገልግሎት ማድረግ የለብንም። ይሄ ነው ደግሞ ለምሳሌ በየአጥቢያ ቤተክርስቲያናችን ቅድማውን ፍርዳወቅ ገልጿል። በየአጥቢያ ቤተክርስቲያናችን ፓወርፖይንት አዘጋጅተን አጥቢያ ቤተክርስቲያን የእሁድ ሰንበት ከቅዳሴ በኋላ መርሃ ግብር እንዲያዝልን ጠይቀን በመርሃ ግብሩ ላይ በስላይድ እያሳየን ህዝቡን ምዕመኑ እናቀርባለን ማለት ነው። እኛ ያዘጋጀነው ጉባኤ ሳይሆን ማለት ነው በየአጥቢያ ቤተክርስቲያኑ እሱንም ተሰርቷል። አሁን እሱን ብዙ አንሰራም። ለምን? እሱ ተሰርቶ ተለምዷል። አሁን አብነት ሰንበት ትምህርት ቤቶች ብዙ ሰንበት ትምህርት ቤቶች አጥቢያ ቤተክርስቲያናት ፕላን እቅድ ሲያቅዱ ይሄን ያህል ብር ለገዳማት ብለው እቅድ ያቅዳሉ። ስለዚህ አሁን እኛ ገለጻ ሳይሆን ገለጻው አልቋል ብዬ ነው የማስበው። አሁን ይሄን ነው የምንሰራው እንዲህ ነው የምንሰራው የሚለው ዘመን አልፎ አሁን ፕሮጀክት ስጡን ይላሉ። ሰንበት ተማሪዎች ፕሮጀክት ይሰጣቸዋል፣ ያንን ይሰራሉ። ያ ነው ሲስተም ሆኗል እያልኩ ያለሁት። ግን ከአጥቢያ ቤተክርስቲያኑ ቁጥር አንጻር ከኢትዮጵያ ምዕመናን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቁጥር አንጻር ካቨሬጁ ገና። ስለዚህ ከዚህ የበለጠ መስራት ይኖርብናል። ምናልባትም ሪቫምፕ ማድረግ ይኖርብናል በጣም እንዳንደላደል ማለት ነው። ግን ለመሆን የሚችል መሆኑን ግን በማየታችን እኛ ደስ ይለናል። ዋን ቱ ዋኑም ሲጀመር ፈርተን ነበር።
በጣም በጣም ትልቅ 15 ብር ከአንድ ሰው ለመውሰድ እኔ እንጃ 2 ዓመት ተቸግረን ነበር። አንቲል ሲስተሙን ኤስኤች ካደረግነው ወዲህ ማለት ነው። ኤስኤች ማለት እነሱ ሳያውቁት አንዴ ይፈርማሉ፣ ሲስተም ውስጥ ያስገባሉ፣ ከአካውንታቸው ኢሚዲየትሊ ነው የሚወጣው በየወሩ ማለት ነው። ስለዚህ በየወሩ ማስታወስ አያስፈልገንም። ለዛም ነው አሁን እያየሁት ነበረ ዋን ቱ ዋን ከአሜሪካ እስከ 24 ሚሊዮን ብር ወጪ እንደተደረገ ይታያል። ከቶታሉ ከ29 ቶታል ማለት ነው፣ ከ29 ሚሊዮን ቶታል ማለት ነው። ያ የሆነው ግን 1 2 3 ዓመት ሰውን ግንዛቤ ስናስጨብጥ ቆይተናል። ስለ ዋን ቱ ዋን ስኮላርሽፕ ምን ማለት እንደሆነ ውጤቱን ማሳየት ቀጠልን። ከዛ በኋላ ግን እነሱም ወደው አይደለም ይረሱት፣ ስላልፈለጉም አይደለም፣ በቃ ይረሱታል። ስለዚህ ምን ይሻላል? ከዛ በየወሩ ባካቸው አዋጡ ከማለት ምንድነው ሀገሩ የፈጠረልን ሲስተም ብለን ስናይ ኤስኤች ነው። ስለዚህ ኤስኤቹ ስላለ ከኤስኤቹ አሁን በወር የሚወጣው መውጣቱን ሳያውቁት ነው የሚወጣው $15 በሰው ማለት ነው። 2ም 3ም የሚገቡ አሉ። $30 ብዙ ጊዜ ብዙ ሰው $30 ነው የገባው። $30ን ያስገባል። ሲደመር ይህን ያህል ውጤት ያመጣል ማለት ነው። እዛ ላይም ግን የሰው ቁጥር መጨመር ይገባን ነበረ። ሪፖርቱ አሁን መምጣት በደንብ እያለ ስለሆነ ሪፖርቱን እያቀረበን ስለሆነ ይጠነክራል። ከዚህ የበለጠ ይሆናል ብለን ነው የምናስበው። መልካም እንግዲህ በዛው ዶክተር ስለ ሪፖርት ማቀር ምንድነው አነሳንና እንደው በየቦታው ስንሄድ ሪፖርት ለማዘጋጀትም ለሌሎች ስራዎችም ስንሄድ ምንድነው ምዕመኑ እዛው ያለው የማዕከሉ አባላትም አጠቃላይ ክርስቲያናዊ ግዴታውን ነው የሚወጣው። በተረፈ ደግሞ የበረከት ስራ ነው የሚሰራውና በሰላም ነኪ በጸሎት ይታሰባሉ። በጣም ትልቅ ነገር ነው በያስባለውና ሁሌም ሚሉን እነሱ ተሰደው እንደዛ ተመሽቶ በተደላደለ ኑሮ እየኖሩ አይደለም እኛም የሚያግዙንና እኛም በጸሎት እናስባቸዋለን የሚል ነገር ሁሌ ይነሳል ሪፖርት ላይ። እንደው እዚህ ላይ ሐሳብ ማንሳብ ብንችል በሚገርም ባህል ይመስለኛል ይሄ ነገርና የተወሰነ ሐሳብ ማንሳት ብንችል ወደ ፍዳወቅ ልሂድ። በጣም የሪፖርት ነገር እንግዲህ ምን መሰለህ የዚህ ሀገር አንደኛ ልማድ ነው። ቅድም ዶክተር አይና እንዳለችው ማንም ሰው ያወጣው ገንዘብ የት ጋር እንደገባ መልሶ ማወቅ ይፈልጋል። ምን እንደሰራበት ማወቅ ይፈልጋል። ስለመናገር ሪፖርት ባለማቅረባችን ሉዝ ያደረግናቸው ኮንትሪቢዩተርስ አሉ፣ ወይም ደግሞ የሚደግፉ የነበሩ በጊዜው ሪፖርት ባለመስራታችን አንድ ጊዜ 2 ጊዜ 3 ጊዜ ጠይቀውን አይ ብለው ይሄዳሉ። እንደገና ደግሞ ሪፖርት ተከታታይ የመጣልን የሰጠናቸው ደግሞ በሪፖርት ብቻ ማለት ነው አሰራሩ ጥያቄነት ያለበት በመሆኑ የት ጀምሮ የት እንደሚደርስ የሚታወቅ በመሆኑ ከቁፋሮ እስከ ምርቃቱ የሚያሳየን በመሆኑ ብለው ደግሞ ሌሎች ፕሮጀክቶችን ወይም ደግሞ ሌላ ስራ ሲሰሩ የነበሩ ወደ እኛ ሲስተም መጥተው ደግሞ የሚረዱዋል። እዚህ ላይ ማንሳት እንፈልገው ለምሳሌ ባለፈው አመት ይመስለኛል ከአንድ አመት በፊት ሌላ ፕሮጀክት ይዘው የነበሩ በሌላ በቤተክርስቲያን ጉዳይ ነው። በእርግጥ ግን ሲስተም ውስጥ ሳይሆን እንደዚሁ ገንዘብ እየላኩ ቤተክርስቲያን የሚያሰሩ ነው የነበሩ ናቸው እና ተደጋጋሚ ያን ስራ የሚሰሩ ግን እንደው በምንፈልገው መልክ ሪፖርት ይመጣልን አይደለም። የእናንተ ሪፖርት ግን ስናየው ሲኮፈር ጀምሮ ስታስረክቡ እስካለው ሂደት ድረስ በጣም ነው ደስ ያለን። ኤርትራውያን ወንድሞቻችን የኤርትራ ኦርቶዶክስ ወንድሞቻችን ናቸው። በጥሬ ገንዘብ $30,000 አምጥተው ጽህፈት ቤት ለእኔ እንደሰጡኝ አስታውሳለሁ። እና ያንን እንደውም የሶማሌ ቅድም የጠቀስኩት የቅድስት አርሴማ ገዳም የአብነት ትምህርት ቤት በእነሱ ገንዘብ መነሻነት ነው ቁፋሮ የተጀመረው። እዛ በኋላም 6% እንደደረሰ እዛ በኋላ ደግሞ ሲመረቅም ጽሁፋችን መካሪዎስ ያስተላለፉትን መልእክት ያን ሁሉ ይችላል ማለት ነው። ሪፖርት እንዳልኩ ገንዘባቸው የት ደርሶ ምን ሰራ የሚለውን ማወቅ ይፈልጋሉ። ለዚህ ሀገር ለታክስ ሪተርን ይጠቀሙታል። ከዚህ አንፃር ማለት ስለሆነ የሚፈልጉት ነገር ነው። እሱ ባለፈ ግን እንዳልከው አብዛኛው ምዕመናን የሚረዱ ምዕመናን በጣም የሚደሰቱበት ነገር ከሪፖርቱም በተጨማሪ ይሄ የምስክርነቱ መምህራኑ እንደዚህ በየገዳማቱ ያሉ መነኮሳት የሚሰጡት ምርቃት፣ ሰላም ለኪ ጸሎቱ ስማቸውን ስመ ክርስትናቸውን ጠርተው
ሁላችሁበት እግዚአብሔር ይባርካችሁ ሲሏቸው ልጆቻችሁን ያሳድግላችሁ ሲሏቸው የሚሰማቸው ደስታ እጅግ በጣም ከፍ ያለ ነው። ይሄን በዓይኔም ያየሁት ስለሆነ ነው። የእናንተ ጸሎት ነው እኛ እንድንበረታ የሚያደርገን የሚል ነው ምላሻቸው ማለት ነው። ስለዚህ በወረቀት በቪዲዮ በቴሌቪዥን እንደዚህ በብሮድካስት ከሚመጣው ሪፖርት ባሻገር አንድ መምህር እርዳታ ድጋፍ ተደርጎለት እንትኑን ጉባኤውን ሳያጥፍ ተማሪዎቹን አድርጎ እያስተማረ ይሄን እንዳደርግ የረዳኝ አንድ በዲሲ እና አካባቢ የሚኖር አንድ ምዕመን ነው፣ ኦርቶዶክሳዊ ነው ብሎ የዛም ኦርቶዶክሳዊ ስመ ክርስትና ጠርቶ የአብነት ትምህርት ቤትን በመደገፍ በማስፋፋት ለቤተክርስቲያን ውለታ ውለሃል ብሎ ማመስገን ራሱ ትልቅ ነገር ነው። ሁለተኛ ብዙዎቹ ድጋፍ የሚያደርጉልን ሰዎች የሚጠይቁን የምናግዛቸውን የምንረዳቸውን የአብነት ተማሪዎች ሂደን ማየት እንፈልጋለን ይላሉ። በስልክ ደውለን ማነጋገር እንፈልጋለን። የት ደረሱ? ውዳሴ ማርያም ጨርሰው ዲቁና ምናምን ተቀብለው አቆሙ ወይስ ቀጠሉ? ወደ ሌላው የትምህርት ዘርፍ ቀጠሉ? እንፈትሉ እንፈልጋለን። እንደ ልጆቻችን እንዳንዱ አድርገን እንድናያቸው እንፈልጋለን የሚሉ አሉ እና እነሱን ራሱ ብዙ ባይሆንም እዚህ ዋናው ማዕከል ያሉ የክፍሉ አገልጋዮች በፈቀዱልን መጠን የተወሰኑት ማገናኘት ሞክረው ይሄ ራሱ እንዴት ጥሩ ነገር እንደነበረ መግለጽ እፈልጋለሁ። ምክንያቱም ሁለት ልጅ ያለው አንድ ምዕመን ሶስተኛ አንድ አብነት ተማሪ ይጨምርና እነዛ ልጆች ለብስኩት ለምን ለቾኮሌት ለምን የሚሰጣቸውን ገንዘብ በማጠራቀም ራሱ ለዛ ያለ ተማሪ እስከ መላክ የደረሱበት አጋጣሚ ያስታውሳሉ። ቤተሰቦችም እነሱ ልክ እንደነሱ ለልጆቻቸው የበርዝዴይ ሲሰጡ ለዛ ለአብነት ተማሪው የአንድ ዓመት ልብስ እንደዚህ መጽሐፍ ብለው የሚልኩ አሉ። ይሄ ብዙ ማለት ነው፣ ግን እንደው የተወሰነው ለአብነት ነው። ከሪፖርቱ ባለፈ ራሳቸው ማግኘት ይፈልጋሉ። የተሰራውን የአብነት ትምህርት ቤት ሄደው ማየት ይፈልጋሉ፣ መጎብኘት ይፈልጋሉ። ባለፉት 2-3 ዓመታት የሚነሳው ጥያቄ ይሄ ነበረ። እኛ እንደውም ምላሻችን እስኪ ሰላም እስከሚረጋጋ አሁን እንደው በየአካባቢ ያለው ሁኔታ ጥሩ አይደለም፣ እንኳን ከዚህ ለሚሄድ ሰው እዛ ላሉት አገልጋዮቻችንን ፈተና ነው። ሂደው ቦታውን ለማግኘት ለማስመረቅ ፕሮጀክቶቹ ራሱ ጀምረው በጊዜ ለመጨረስ ያው የሀገሩ ሰላም ያለው ሁኔታ አስቸጋሪ እየሆነባቸው ነው በሚል ነው የምናቆያቸው እንጂ ሂደው ራሱ የተሰራውን ማየትም ይፈልጋሉ በወረቀት በቪዲዮ ከማየትም ባለፈና የሪፖርት ባህሉ ቢጠናከር የበለጠ የምናገኝበት ነው። የተጀመረው ጅምር ግን አሁን የተሻለ እድገት እንዲመጣ አድርጓል ማለት ነው። የሚታይ የሚጨበጥ የሚዳሰስ ነገር እየተሰራ እንደሆነ ማሳያ ነው ይሄ ሪፖርቱ። አንድ ትልቅ ነገር ነው በሚል መውሰድ እንችላለን። ማህበረ ቅዱሳን በአምስተኛው ስልታዊ እቅዱ ግብ 2 የቤተክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች ክፍል ደግሞ ዓላማ 6 ላይ ተጠቅሶ የሚገኘው ስልጠና ሰው ላይ መስራት አእምሮን ማበልጸግ ምናልባትም እሱ ላይ የማስገንዘብ ስራ እየተሰራ እንዳለ ቅድም ዶክተርም የተወሰነ ጠቅሰዋለች። ቅርብ ጊዜም ውይይት እንደነበረ አስታውሳለሁ፣ ተወያይታችኋል ይመስለኛልና እንደው የስልጠናውን ጉዳይ በተለይ ደግሞ ጊዜውን የዋጀ አገልጋይ ለማፍራት መሪ የቤተክርስቲያን አገልጋዮችን ወደፊት ለማምጣት ያስችል ዘንድ ስልጠና በጣም ታምኖበታልና ያንን አስገንዝቦ ለመደገፍ በእናንተ በኩል እየተደረገ ያለው ዝግጅት ግንዛቤ ለመፍጠር እየተደረገ ያለው እንቅስቃሴ ምንድነው የሚመስለው? ሰው ላይ መስራት የሚለው ኢቭን በገዳማት አብነት ትምህርት ቤቶች ብቻ ሳይሆን በማህበራዊ ቅዱሳን አገልግሎትም ሆነ በመንፈሳዊ አገልግሎትም ሆነ በሌሎች እንግዲህ በማህበሩ ደረጃ በትኩረት የተያዘው ሰው ላይ በሚለው ነው። አባላቶቻችን ላይ ሰው ላይ የሚለውን እያያዝነውና እኔ አሁን ያለንበት ፌዝ የሚታየኝ አሁን እሱ ላይ ድሮ ገዳማት ስንጀምር የነበረበት ፌዝ ነው። ምክንያቱም ሪሊ የትኛው ስልጠና ሰተን የቱ ጋር አድርሰን ምንድነው ማየት የምንፈልገው የሚል ግልጽ ያለ ነገር ያለን አይመስለኝም ገና ብዬ ነው የማስበው። ስለዚህ አብረን ነው እንግዲህ አሁን ልክ በፊት ስንሰራ እየሰራን እየተማርን አሁን የደረስንበት ደረጃ እንደደረስን አሁንም ደግሞ እንደዛ ነው የሚሆነው። እንግዲህ ማህበረ ቅዱሳን ዓለም አቀፋዊ አገልግሎት እየሰጠ ከመሆኑ አንጻር ግሎባል ኮላቦሬሽን የሚፈጥርበት ሲስተም መፍጠር ማለት ኔትወርኩንም መፍጠር ፕላትፎርሙንም መፍጠር ይሄ ምናልባት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልፎ እነ ግብፅን እነ ሶሪያን እነዚህን የሚያጠቃልል እንደ ኢንተር ኦርቶዶክስ ፓርትነርሺፕ ፕላትፎርም ብናዘጋጅ
ከነሱም እኛ እንማራለን፣ እነሱም ከኛ ይማራሉ። ስለዚህ እኛ አሁን ያንን ለማድረግ የሚያስችለን ቱልስ ያስፈልጉናል። ለምሳሌ ፕላትፎርሙን ብናዘጋጅም እኛ ዲጂታል የሆኑ ሪሶርሶች ያስፈልጉናል። በእንግሊሽ ወይም በተለያየ ቋንቋ ትምህርቱንም ወይም ውይይቱን ሊድ የሚያደርግ የሰው ኃይል ያስፈልገናል። ስለዚህ እዛ ላይ ያተኮሩ ስራዎች እንዲኖሩ እንፈልጋለን ማለት ነው እና ኢን ዲ ኤንድ ግን ዋናው ግሎባሊ የግሎባል ኦርቶዶክስ ፋሚሊ መፍጠር የሚል ማለት ነው። ዓለም አቀፋዊ ኦርቶዶክስ ፋሚሊ ፈጥረን እርስ በርሳችን የምንናበብበት የምንማርበት እንዲሆን ነው የምናስበው ማለት ነው። ግን ይሄ በጣም ኤርሊ ስቴጅ ስለሆነ ከዚህ የበለጠ እንዲጠናክር ቅድም የገለጽኩት እንደ ፓናል ዲስካሽን ይህንን አይዲያ ሊያጠናክር የሚችሉ ስራዎችን መስራት ስለሚጠበቅብን እሱ ላይ ተጨማሪ ሀሳቦች እንዲጨመሩ ከሰራ ነው ያልሰራ ነው በጣም ብዙ ነው የሚለው ነገር ነው ሁላችንንም የሚያስማማንና እንደው እንደ ማዕከልም እንደ አሜሪካ ማዕከል በአጠቃላይ እንደ ማህበረ ቅዱሳንም እንደ ቤተክርስቲያንም ገዳማት ላይ አብነት ትምህርት ቤት ላይ ምን መደረግ አለበት መተላለፍ ያለበት መልእክት ምንድነው? ጠቅለል አድርጋ ሐሳብን እዚህ ላይ ያስተላልፍ። ዶክተር አይዳንት ያለችው የረካንበት ነው ማለት አይቻልም፣ ወይም ደግሞ እንደው በቃ ጨርሰናል ማለት አይቻልም። ያው ጅምር ይሄ ስራ ከተወሰነ ዓመታት በፊት እንደዚህ አልነበረም። ገዳማቱን አብነት ትምህርት ቤትን የሚያስታውስም አልነበረም ማለት ምናልባትም በአንዳንድ በጎ አድራጊ ግለሰቦች ካልሆነ በቀር አሁን ከዛ ወጥቶ ወደ ተቋም መጥቶ ነው እንግዲህ ምሳሌ ይሄንን ኢኒሼቲቭ ወስዶ ብዙዎችን አሰልፎ እየሰራ ያለው ማለት ነው። ግን በቂ ነው ማለት አይደለም። አሁን ምን የጀመርናቸውና አሁን ኦልሞስት ያቆምናቸው ነገሮች አሉ። ለምሳሌ አሁን የአብነት ትምህርት ቤት ግንባታን እንደዚህ እዚህ ቦታ ላይ የአብነት ትምህርት ቤት ሊገነባ ነው ብሎ በፊት ስናደርገው እንደነበረው በጣም በሰፊው ለተለያዩ ባለድርሻ አካላት ማስተዋወቅ ሊሳተፉ ማድረግ የሚለው አሁን ብዙ አንሄድበትም። ምክንያቱም በሰንበት ትምህርት ቤት ደረጃ በጥሩ ማህበራት በምናምን ያሉት ደግሞ ትንሽ ድጋፍ ነው የሚፈልጉት። እንደቀደመው ፕሮጀክት ከሀ እስከ ፐ በግብራቸው ፕሮፖዝ አድርጋቸው አምጡልን ሳይሆን የት አካባቢ የተሻለ ብንሰማራ ጥሩ ነው፣ የተወሰነ ድክመት ወይም ደግሞ ክፍተት በሚኖርባቸው ላይ እዚህ ላይ ብቻ ብታግዙን ብትረዱን የሚሉ ጥያቄዎች ናቸው እየመጡ ያሉት እንጂ እንደ ድሮ እንደው ከሀ ጀምሮ እስከ ፐ ያለው ፕሮጀክት አምጥተን ጎትጉተን ሪፖርት ሰጥተን እንዲሰሩ ማድረግ አሁን እየተሰራ ያለውና ከዛ ከፍ ያለ ስራ ወደ መስራት ተሸጋግረናል ብዬ ነው የማስበው። ግለሰቦች በራሳቸው መንገድ አብነት ትምህርት ቤት ላይ ገዳማት ላይ ስራ እንዲሰሩ እድሉ ተፈጥሮላቸዋል የሚለውን መውሰድ እንችላለን። በዚህ አጋጣሚ ጨምረሽ መልእክት እንድታስተላልፊ ነው ዶክተር። እሺ፣ እግዚአብሔር ይስጥልን። በኢትዮጵያ ደረጃ አጋር አካላትን ማሳተፍ ላይ በጣም ጥሩ እየተሰራ ነው። እኔ እንደውም ከእናንተ ብዙ ለመማር እየሞከርን ነው። አሁን እኛ ጋር ጅምሩ ነው ያለው። ማህበራት ቅድም ያልገለጽኩት ዋልድባን እንታደግና ማህበረ ባለወልድ ማህበራት በቋሚነት በእኛ ጋር ሲሰሩ ቆይቷል። ግን ሌሎች ማህበራት የተወሰኑ ይኖሩ ይሆናል። አጥቢያ ቤተክርስቲያናትም እንደዚሁ አሉ፣ ግን በቂ አይደለም። ስለዚህ እዛ ላይ እኛ ጋር ገና ክፍተት አለን። ብዙ ጊዜ እየተወያየንበት ነው። መንገዱን ምናልባት ከእናንተ የምንማረው ከዋናው ማዕከል የምንማረው ይመስለኛል። በቂ አይደለም፣ ገና ነን። ግን አትሊስት እየሰረጸ መጥቷል። እንበረታለን። እንግዲህ ምናልባት በአጠቃላይ እኔ ያለኝ እንደ መልእክትም ልበለው ብቻ ሀሳብ ምንድን ነው፣ እኔ ምርጫ የለንም ነው። አሁን እንደ ላይክ ገዳማትና አድባራት ክፍል እንርዳ ምናምን የምንልበት ዘመን አልፏል። ብዙ ስራ እንደሚቀረን ነው። እኔ አሁን በጣም ትልቁ መልእክቴ እሱ ነው። ብዙ ስራ እንደሚቀረን ግን ደግሞ ፕላትፎርሙ እንደ ድሮ በፊት መርዳትን ብንፈልግ እንትኑ ሲስተሙ እንቸገራለን ምን እንደምንሰራ። አሁን ግን ያ ሁሉ ዲዛይን ሆኗል። ስለዚህ አሁን የተሻለ አሰራር ዘዴ ስላለና የተሻለ ሲስተም ስላለን አሁን የኛ ተነሳሽነት ብቻ ነው የሚፈልገው። አሁን ምክንያቱም ሲስተሙ አለ፣ ገዳማት ክፍሉ እየሰራ ነው። እንዴት ገንዘቡ እንደሚላክ ሄዶ ምን እንደሚሰራ ተሰርቶ ምን ውጤት እንደሚመጣ ግልጽ ነው። በቃ ምንም የሚያወያይ የሚያጨራጭ ጉዳይ የለም። ከኛ ብቻ ነው ተነሳሽነቱ ካለ ማድረግ ይጠበቅብናል። ስለዚህ ምርጫ አይደለም ነው። ቅድም ፍዳወቅ ማስቶታል፣ አንተ ማስተዋል። አሁን ያለንበት ደረጃ ምንም እንኳ በየገዳማቱ በየአድባራቱ ችግር እንደሌለ አይደለም። አሁን በጣም ትልቅ ችግር ላይ እንደሆነ ሁላችንም እንረዳለን። በጣም ትልቅ ችግር ላይ እንደሆነ እንረዳለን። ግን
ያ ሆኖ ግን አሁን 1991 አይዳ ገዳማ ክፍል ስትኖር እንዴት ነበረ አሁን ያለበት በሚለው ነው አሁን ያልኩት። እና ቋሚ ፕሮጀክት ምን ማለት እንደሆነ አንድ ገዳም ራሱን መቻል እንዳለበት ግልጽና ግልጽ በቃ ምንም የታወቀ ጉዳይና ውይይት የማይፈልግ መሆኑ ትልቅ ስቴፕ ሄደናል። አሁን ያ ስቴፕ ጨርሶ ወደሚቀጥለው ስቴፕ ብንሄድ በሚለው ነው እንግዲህ ሰው ላይ እንስራ የተባለው ማለት ነው። ስለዚህ ሰው ላይ የሚለው ያ አባቶች ላይ አብነት ተማሪዎቹ ላይ እንሰርተን ወደሚቀጥለው ቻፕተር የሚያሻግሩን እንዲሆኑ ነው የምንፈልገው። እንግዲህ ቻፕተሮቹ ልምድም ከቀሰምናቸው ከግብፅም ጋር የተያያዘ ሊሆን ይችላል። ኦልሬዲ እዚህ ቻፕተሩን የጀመሩ ኢትዮጵያ ውስጥም ቻፕተሩን የጀመሩ ገዳማት አድባራት አሉ፣ አብነት ትምህርት ቤቶችም አሉ እና ያንን ደረጃ ደርሰን እንግዲህ የማህበሩ ራዕይ የምናይበት ዘመን ይመጣል ብዬ ነው የማስበው። ምናልባት ፍርዳወቅ የቀረ ነገር አለ የምታነሳው? ዶክተር አይዳ የማዕከላችንን ሰብሳቢ እንደሆነ መጠን ያው እንደ ፊልም እኛንም እንደሚያሰራ ሰው በጥሩ ሁኔታ ገልጸዋለች። እኔ ደግሞ ከታች ያለውን ስራ እንደሚሰራ እንደሚፈጽም ሰው ነው ያነሳሁት። ምናልባት ይሄ ለሌሎችም እንግዲህ ማዕከላት ተሞክሮ የሚሆን ከሆነ ያላነሳሉ እንደው በጣም ጥሩ ነገር እዚህ ያሉ ምዕመናን ገዳማቱን የአብነት ትምህርት ቤትን የሚረዱባቸው መንገዶች ብዙ ናቸው። ለምሳሌ በሚሰሩባቸው መስሪያ ቤት ማች በማድረግ የካምፓኒ ማች የምንለው አለ። በየአመቱ መስሪያ ቤታቸው ለሆነ አንድ ጥሩ ስራ ለሚሰራ ገቨርንመንት ኦርጋናይዜሽን ወይም ደግሞ ትርፍ ላልተመሰረተ ድርጅት እርዳታ የሚያደርጉ ከሆነ የሚደግፉ ከሆነ ያንን አንዳንድ መስሪያ ቤት እጥፍ አድርጎ አንዳንድ መስሪያ ቤት ደግሞ 100% መልሶ ይሰጣል እና ያን ገቢ የእነሱን ኮንትሪቢሽን የካምፓኒውንም ኮንትሪቢሽን ወደ ማህበሩ አገልግሎት ወደዚህ ወደ ገዳማት እና ወደ አብነት ትምህርት ቤቱ የሚልኩ በርካቶች አሉ። በዚህ ዲሲ አካባቢ የሚኖሩ እንኳን 2-3 አሉ። በአመት እስከ $20,000 የዛሬ አመት እንደውም አስታውሳለሁ አንድ ወንድማችን 10,000 ኮንትሪቢዩት አድርጎ 200% እጥፍ ተሰጥቷል እስከ $30,000 ማግኘታችን ያስታውሳለሁ። እና እንደዚህ ሰራተኞች በተለያየ በአሜሪካ መንግስት በተለያየ ገቨርንመንት ኦርጋናይዜሽኖች በተለያየ የግል መስሪያ ቤቶች የሚሰሩ የማህበሩ አባላትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም ይሄንን ግንዛቤ ተፈጥሮላቸው ማች እያደረጉ የማህበሩን አገልግሎት የሚረዱም አሉና እንዲህ አይነት ስራዎችን ወደፊት ማስፋት እንደሚጠበቅብን እንደዚሁ በድጋሚ እየተወያየን ነበር። ከዛ ባለፈ የሚረዱንን በየስቴቱ ያሉትን ቅድም እንደተጠቀሰው ቤተሰብ ብለን ነው የምንጠራቸው። እኛ ሁልጊዜ ኮንታክት እናደርጋቸዋለን። በአመት 3 ጊዜ ለበዓላት እንኳን አደረሳችሁ መልእክት እንልክላቸዋለን። እሱም ብቻ አይደለም እንዴት ናችሁ እንላቸዋለን። በኮቪድ ዘመን ምንድን ነበር ችግራችሁ? ደህና ናችሁ ወይ? ትጎዳለ ወይ? እንዲህ የሚል ጥያቄ ሁሉ እናደርግ ነበር እና ያ ገንዘብ ከመስጠት ባለፈ ቤተሰባዊነትን ቅርብን ፈጥሯል ማለት ነው። ከዛ ባለፈ በአመት 2 ጊዜ የዙም ስብሰባ እየተደረገ ያሉበትን እንዲሁም ደግሞ እየተሰራ ያለውን እንቅስቃሴ ወደፊት የሚጠበቀውን እንደዚህ ገለጻ እናደርጋለን እና በዚህ መልክ ነው እንክብካቤ የምናደርገው። ከእነሱ የምንጠበቅባቸው ኮንትሪቢዩት እንዲያደርጉ የምናደርገው በዚህ መልኩ ነው። ይሄ ወደፊትም ተጠናክሮ ይቀጥላል። በእናንተ በኩል ደግሞ ሪፖርት እንደተባለው እንግዲህ ወሳኝ ነገር ስለሆነ በውይይታችንም ስለተነጋገር በጊዜው እየተከታተላችሁ የምትልኩልን ቢሆን ደግሞ ከዚህ የበለጠ ድጋፍ የሚያደርጉ ይሆናል። ለዛሬው ግን እድሉን ስለሰጣችሁንና ማዕከላችን በዚህ ዙሪያ እየሰራ ያለውን ስራ እንድናብራራ ለሌሎችም ተናካሽነት እንዲኖረው ትምህርትም እንዲሆን የቀረውንም ደግሞ እንድንቀጥልበት ለማድረግ ስለተወያየን ደስ ብሎኛል። እጅግ አድርጌ አመሰግናለሁ። ዶክተር አይዳ እንዲሁም ደግሞ ፍርዳወቅ እጅግ በጣም ደስ የሚል ቆይታ ነበረን። በጣም ደስ ብሎኛል። በርቱልን። እጅግ አድርጌ አመሰግናለሁ ስለነበረን ቆይታ ስለሰጣችሁን ጊዜ። እሺ እግዚአብሔር ይስጥልን። አመሰግናለን። የገጸ ገዳማት ወአብነት መርሃ ግብራችን የተመለከታችሁትን ይመስል ነበረ። ሰፋ ያለ ቆይታ ነበረን። ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። በእያላችሁበት ሆናችሁ ስለተከታተላችሁን እያመሰገንን ሁሌም እንደምንለው ገዳማትን አብነት ትምህርት ቤቶቻችንን እንደግፍ፣ ትኩረት እናድርግ መልእክታችን ነው። በእያላችሁበት ጥሩ ጊዜ ተመኘን። ሰላም። ምናምን የሆነው ስለ
ለፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን።